ጽድት ያለ ቦታ ላይ እንግዲህ እንደምታዩት ውስጥ አልጋዎችን ማነጣጠፍ፣ ማጸዳዳት 300 400 ሺህ ብር መክፈላችሁ ካልቀረ አስተማማኝ ኤጀንሲ ካለ እዛም እዚያው በፍሪ ቤዛ ሴቶች ደግሞ ማለት ነው ካንስሌሽን እጃችሁ ላይ ያለ ካንስሌሽን ይዛችሁ ያለቀበት ብዙም ጊዜ ያልሆነው ማለት ነው ማዳም ቤት ገብታችሁ ስራውንም አይታችሁ ደሞዝ ተነጋግራችሁ እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ቤተሰቦች ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ ረቢል ዓለሚን ሰላም ነኝ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ስራ፣ ጤና ሁሉ ሰላም ነው ወይ? ያው ሰሞኑን እንግዲህ ጠፍቻለሁኝ። ያው አይመችም እንግዲህ የስራ ጉዳይ ስደት ጉዳይ ታውቁታላችሁ። ብቅ እልም ነው ማለት ነው። ያው እንግዲህ ሱብሂ ይወጣል ሌት 12 ሰዓት 1 ሰዓት 2 ሰዓት ይገባል። ከዛ በኋላ ደግሞ ወደ ኩሽና ብዙ ነገር አለ። ዞሮ ዞሮ ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ እዛ ሀገር መታችሁ እንደምታዩት ጥሩ ብር እንዴት ነው የምታገኙት? ጥሩ ደሞዝ የሚከፈልበት ጥሩ ብር ማለት ነው። አንድ ሰው ዝሮ ከሀገሩ ሲሰደድ ጥሩ ስራ ሰርቶ ጥሩ ደሞዝ ተከፍሎት ደስተኛ የሚሆንበትን መንገድ ማለት ነው እነግራችኋለሁ። ስራው ደግሞ እንደምታዩት ውስጥ አልጋዎችን ማነጣጠፍ፣ ማጸዳዳት በጣም ጽድት ያለ ነው እና ብሩንም ስራውንም እንዳያችሁት ዛሬ ስለ ብሩም ሆነ ስለ ስራው እንዴት መምጣት እንዳለባችሁ፣ በምን አይነት ቪዛ መምጣት አለባችሁ፣ እንዴት ያዋጣችኋል፣ ሁለተኛ ደግሞ በሌባ ደላላ የተበላችሁ እንደዚህ አይነት ስራ አለ እንደዚህ አይነት ስራ እናስገባለን ቶሎ ካሉ በኋላ በግ የምታግዱ ቁፋሮ የምትቆፍሩ ብዙዎቻችሁ አላችሁ ማለት ነው። እና እንደዛ እንዳትበሉ እንዳትሳሳቱ እውነታውን ነገር ዛሬ ሌላችሁ ፍቅ ብያለሁኝ። ቪዲዮውን ከመጀመሪያ እስከ መጨረሻ ድረስ አዳምጣችሁ ሀሳብ አስተያየታችሁን በኮመንት ጻፉልኝ። እና ውድ ቤተሰቦች ቀጥታ ወደ ቪዲዮ ሲገባ አብዛኛው ኢትዮጵያዊ ወደዚህ ሀገር ሲመጣ ሰርቶ ለመለወጥ ጥሩ ገንዘብ ለማግኘት፣ ሁለተኛ ነገር ደግሞ የመጣበትን ዕዳ ከፍሎ ለራሱ ጥሩ ብር ሊይዝ ነው አይደለ? መቼም እዛ ሀገር መጥቶ እናቱን አባቱን አክስቱን ወይንም ደግሞ ቤተሰቡን ላይ አይደለም ሊዝናና አይደለም እዚህ ፎቅ አምሮት አይደለም ከኢትዮጵያ እዚህ ድረስ የመጣው። እዚህ ስንመጣ ግን ያገኘነው ነገር ሌላ ነው፣ ያወራነው ሌላ ነው፣ ያገኘነው ሌላ ነው። ለምን ሆነ? ስህተቱ ማን ላይ ነው? ደላላ ከመውቀሳችን በፊት መጀመሪያ ራሳችን ምን ማድረግ ያለብን፣ እንዴት ነው ወደ ዱባይ የምናሄደው፣ በምን አይነት ቪዛ ነው መሄድ ያለብን፣ ስራውስ ምንድን ነው የሚለውን አብዛኞቻችን ማወቅ አለብን። ባናውቅ እንኳን መጠየቅ አለብን። እዚህ የመጡትን ዘመዶቻችንን ጓደኞቻችንን መጠየቅ አለብን። ስለ ደሞዝ ጉዳይ ስነግራችሁ እኔ ባለሁበት ሁኔታ እኔ የመጣሁት በጠለም ነው፣ በካምፓኒ ነው። ደሞዝ ስንት ነው? እንደምታዩት ደሞዝ ይሄ ነው። 10 ሰዓት ሰራለሁኝ፣ ሱብሂ ይወጣል ሌት ከምሽቱ 2 ሰዓት ይገባል። ደሞዙ ግን ይሄ ነው። ይሄ ነው የኔ ደሞዝ ማለት ነው። እኔ የምሰራው ግን ስንት ነው? 3000 ብር ነው። ይሄ 3000 ብር የሚበላው ማን ነው? ያመጣኝ ካምፓኒ ድርጅት። አብዛኛው ድርጅት የሚሰጠው ለማን ነው? ለሌላ ድርጅት ነው። ሰፕላይ ነው ይሸጣል እንጂ ማንም ከኢትዮጵያም ከየትም ቦታ አምጥቶ የራሱ የሆነ ስራ የለውም። ቡልዲንግ የለም። ሰራተኛ ያመጣል፣ ሌላ ድርጅት ይሸጣል። በሰዓት 10 ብር 9 ብር የምንሰራው 10 ሰዓት ነው። አስቡት ለእኛ የሚደርሰን ስንት ነው? 1100 ብር። እኛ ራሳችን እየተጠቀምን ሳይሆን ያመጣንን ስፖንሰር እየጠቀምን ነው። ለሱ ነው ደሞዝ እየከፈልን ያለው። በዛ ላይ የምግብ አለ። የምግብ ስንወጣለን 400 ብር። አንድ ድርጅት ካምፓኒ የሚከፍለው የቤት ኪራይ ብቻ ነው። ከዛ ውጭ የምግብ ራሳችንን የምንከፍለው። ይህ ሀገር በጣም ሀብታም ሀገር፣ ብር ያለው ሀገር፣ የቢዝነስ ሀገር። ብር ላለው ሰው በጣም 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 ይለወጣል ከምንም በላይ ማለት ነው። ግን አንድ ምስኪን መጥቶ ከኢትዮጵያ በቀን ስራ በጉልበት ስራ ሰርቶ ራሴን እለውጣለሁ ወይም ቤተሰቦቼን እረዳለሁ የሚለው ጉዳይ ይሄ ትንሽ ያደክማል፣ አድካሚ ነው እና ይህንን አውቃችሁ መምጣት አለባችሁ። 10% የሚሆነው አብዛኛው ጥሩ ድርጅት የገቡ 1300 ብር እስከ 1500 ብር የሚከፈላቸው አለ እስከ ኦቨርታይም። ድርጅቱ ካመጣቸው ኦቨርታይም ያስብላቸዋል። በዛ ላይ ስራ ጫና አይደረግባቸውም። ግን ለሌላ ድርጅት የተሸጡት ግን እንደፈለገ ነው የሚያሰራው። ለደቂቃ ቁጭ አያድርገውም። አብዛኛው ደላላ እዛ ሀገር አምጥተው የብዙዎቹን ህይወት አበላሽተውታል። እንኳን ሰርተው ሊለወጡ በጣም ነው ተስፋ የቆረጡት። እንዲያውም ከዛ ሀገር
ወደ ሳውዲ ለመሄድ ራሱ ብዙዎቹ ሀሳቡም እቅዱም አላቸው። እንዴት ነው መግባት የሚቻለው የሚሉ ብዙዎቹ አሉ። አብዛኛው ግን ከሳውዲ የገባ እዛ ሀገር የመጣ ስራ ቢከብድበትም ምንም ቢልሽ ይሻላል። ግን አብዛኞቹ አዲሶች ከኢትዮጵያ የሚመጡ ስለ ስደት ምንም የማያውቁ አንዳንድ ችግሮች ሲደርስባቸው የስራ ጫና በዛ ጉዳይ ላይ አብዛኛው ተቸግረዋል። ሁለተኛ ደግሞ ህገወጥ የሆኑ ብዙዎች አሉ። አብዛኛው ደላላ ለምን አለ መሰላችሁ? የራሱን ጥቅም እንጂ ሰዎች 400 300 ሺህ ብር ከፍለው መጥተው እዚህ ጥቅማቸው ምንድን ነው? ምን አይነት ስራ ነው የሚሰሩት? ደሞዛቸው ስንት ነው የሚለውን አያገናዝብም፣ አያስብም። አብዛኛው ከኢትዮጵያ የሚመጣ ራሱን ችሎ አይመጣም። ወይ ከእህቱ ወይ ከሚስቱ ወይ ከብዙ ሰዎች አጠራቅሞ ተበድሮ ምን ብሎ ነው ወደዛ ሀገር የሚመጣው። እና እዚህ ከመጣ በኋላ ግን እንኳን የሄዲያው ሊከፍል አይደለም ለራሱ ለምግብ የቤት ኪራይ የሚከፍለው ህገወጥ ሆኖ ሜዲያ ላይ የወደቀ ብዙ ኢትዮጵያ አለ። እኔ ራሱን ማውቃቸው አሉ ብዙዎች። አብዛኛው ወደ ኢትዮጵያ ተመልሰዋል። ምክንያቱም መስራት አይችሉም። ወንድም ሆነ ሴትም ሆነ አታምጡ። ካመጣችሁ ደግሞ በምን አይነት መንገድ ማምጣት አለባቸው? ደሞዝ ውስጥ ስንት ነው? ድርጅት ውስጥ ምን አይነት ድርጅት ነው የሚያመጣቸው? ወይንስ ደላላ ነው? ይህንን በደንብ ማጣራት አለባቸው። ብር ሳከፍሉ በቀር ማለት ነው እንጂ መጀመሪያ ቀብድ ከከፈላችሁ በኋላ አለቃላችሁ። 100 ሺህ ብር ይከፈላል። ከዛ በኋላ ቤት ወጥቷል ይባላል። 150 ሺህ ብር ይከፈላል እያለ 300 250 ሺህ ብር ይቀበላሉ። ያው እንግዲህ ድል ያውጣሽ መጣህ እዚህ ወይ ህገወጥ ትሆናለህ፣ ሰላም ላታገኙ ትችላላችሁ። እና እዛ ሀገር ደግሞ ህገወጥ እንኳን ህገወጥ ሆኖ ህጋዊ ሆኖ ራሱ በጣም አስቸጋሪ ነው። የምግብ ራስህ ነው፣ የቤት ኪራይ የራስህ ነው። ሰራህም አልሰራህም ከአንድ ድርጅት ከወጣህ በግል የምታወጣው ወጪ 700 ብር ታወጣለህ። ስራ ጉዳይ ስራው ይሰራል፣ ችግር የለም። 45 ዓመት 45 እየሰሩት ነው እንኳን እኛ ስራው በደንብ ይሰራል፣ ችግር የለም። ግን ትልቁ ነገር ምንድነው? የምንሰራው ስራ ጥሩ ደሞዝ ያመጣል ወይ? ጥሩ ደሞዝ ነው ወይ? ጥሩ ካምፓኒ ነው ወይ የሚለውን ይህንን በደንብ ማጣራት አለብን ማለት ነው። በተለይ በዚህ ሰዓት ከኢትዮጵያ መምጣት ያሰባችሁ አሁን ላይ ብትረጋጉ እንደኔ በጣም አሪፍ ነው። ምክንያቱም አሁን ማናቸውም ደላላ ህጋዊም በለው ህገወጥ በለው ማናቸውም ደላላ 300 ሺህ ብር 200 ሺህ ብር ቅድሚያ ክፍያ ይከፈልና ዛሬ እያለ ዝም ብሎ ብሩን አይመልስም። ዝም ብሎ ያሻችኋል ማለት ነው። በዛ አንዳንድ ጊዜ ሳውዲ በጣም አሪፍ ሳውዲ መክተቡ እዛ ሳውዲ አረቢያ ያለ መክተብ ኢትዮጵያ ያለው መክተብ ጋር ይነጋገራል። እያንዳንዱን ፕሮሰስ ከየት የት እስከሚያስደርስ ድረስ 100% ከመጀመሪያ እስከ መጨረሻው ድረስ ይከታተለዋል። እዛ ሀገር ግን የሚሰራው በስልክ ነው። ኢትዮጵያ ያለ ደላላ ነው። እዛ ሀገር ያለ ደላላ ነው። መንግስት የማያውቀው ደላላ ነው። ከስንት አንድ ናቸው እንጂ እኮ ቢሮአቸውን የሚያሳዩት እዛ ሀገር ለማምጣት አብዛኛው እኮ በሌላ ሰው ነው። የደላላ ነው የሚያመጣው። እዛ ሀገር አሁን ላይ የምታመጡ ብር እንዳትከፍሉ፣ ብራቸውን እንዳትከፍሉ። እዛ ሀገር እየተሰቃዩና ሜዲያ ላይ የወደቁት በምን አይነት መንገድ እንደሆነ ታውቃላችሁ? የሚመጡት በጉብኝት ቪዛ፣ በቪዚት ቪዛ ማለት ነው። በቪዚት ቪዛ ምሳሌ በሁለት ወር እስከ 3 ወር ድረስ ያመጧቸዋል። እዚህ ከመጡ በኋላ ዞሮ ለአንድ ወር 300 ብር ሆነ 200 ብር በኪራይ ተከፍለው ይሰጣቸዋል፣ ይቀመጣል። ከዛ በኋላ ያ የ2 ወር ቪዛ ግዴታ ወደ ስራ ቪዛ መቀየር አለበት። እዚህ ጋር ድርጅት ተፈልጎ የሚያሰራው ካምፓኒ ተፈልጎ ማለት ነው። ማንም የሚፈልገው ያ ደላላ ነው። አጋጣሚ ሆኖ ይሄ ልጅ ወይንም ስራ አግኝቶ ሌላ ቦታ ሄዶ ወይንም ከደላላው ጋር ቢጣላ ያ የ2 ወር ቪዛ ያልቃል። ከዛ በኋላ የልጅ ምን ሆነ? መቀጫ ውስጥ ይገባል። አይዲም አይሰራለትም። 300 400 ሺህ ብር መክፈላችሁ ካልቀረ አስተማማኝ ኤጀንሲ ካለ እዛም እዚያው በፍሪ ቪዛ ቀጥታ ከዛ ከፋችሁ ፍሪ ቪዛ የ2 ዓመት አለቀ። ከዛ በኋላ የ2 ዓመት ኢቃማ አይዲ ከያዛችሁ ምንም ችግር የለም። አሁን ከኢትዮጵያ መምጣት ያሰባችሁ በቪዚት ቪዛ፣ በጉብኝት፣ በካምፓኒ ምናምን የሚባለውን ነገር ትታችሁት በፍሪ ቪዛ ተነጋግራችሁ ተዋውላችሁ ቢሮውን ኢትዮጵያ አውቃችሁ እዚህ ያለውን ደግሞ ታውቁ በስነ ስርዓት ብራችሁን በልቶ ዞር እንዳይ እዛም ኢትዮጵያም እዚህም በደንብ የሆነ አግሪመንት ውል መዋዋል አለባችሁ። ስለዚህ ከመምጣችሁ አይቀር በፍሪ ቪዛ በጉብኝት ቪዛ አትምጡ፣ ይቅርታ። ሴቶች ደግሞ ማለት ነው ካንስሌሽን እጃችሁ ላይ ያለ ካንስሌሽን ይዛችሁ ያለቀበት ብዙም ጊዜ ያልሆነው ማለት ነው ማዳም ቤት ገብታችሁ ስራውንም አይታችሁ ደሞዝ ተነጋግራችሁ የምትገቡ ካላችሁ ቴሌግራም ቻናላችን መጀመሪያ ኮሜንት ላይ አስቀምጥላችኋለሁኝ፣ አናግሩኝ። በቀጣይ ቪዲዮ እስከምንገናኝ ብያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ አድርጉት፣ ሼር አድርጉት።
አዲስ ከሆናችሁ ደግሞ